ብራዚል በኖርዌይ ተሰናብታ እንግዲህ ወደ ሀገሯ መመለስ ችላለች። በጣም ተጠብቆ የነበረ ጨዋታውን ልናየው የፈለግነው ምን አይነት ሁኔታ ሊፈጠር እንደሚችል ሁሉም ሰው የጓጓበት ጨዋታ ነበር ይመስለኛል። ጨዋታውም ደግሞ ምሽት መሆኑ ለኢትዮጵያ ተመልካቾች በጣም የሚያሳስብና የሚያስጠላም ስሜት አለው። እውነት ለመናገር ተደራራቢ ጨዋታዎች ናቸው፣ ሌሊት ይሆናሉ። እሱም በሙሉ ለማየት መሞከር ትንሽ ከእንቅልፍ ጋር ችግር ውስጥ የሚከት ነው እና በዛ መንገድ የተደረገውን ጨዋታ ለማየት ቁጭ ብለን ነበረ። ብራዚል እንደተለመደው የቶርናመንት ሰርፕራይዝ ቡድን ነው። ቀድሞ ብዙ ነገር የሚያወሩ ብዙ ነገር ኤክስፔክት የሚደረግ የድሮ ስሙ በእጅጉ በሰው አይምሮ ውስጥ የገዘፈ ነገር ግን በተግባር ሜዳ ላይ ሲለካ ደግሞ የወረደውን ብራዚል በድጋሚ አይተናል ማለት ነው እና መባረራቸው ምንም ስህተት የለውም። በቃ ትክክለኛ መባረር ነው። ጨዋታው እንዴት መሰላችሁ? ፈርስት ሃፍ በጣም ልትገረሙ ትችላላችሁ። 4-4-2 ፓሲቭሊ በጣም በሚድ ብሎክ ነበር ብራዚሎች ይጫወቱ የነበረው። ይህን የሚያደርጉበት ምክንያት ግልጽ ነው። ምክንያቱም ኖርዌዎች ፈርስት ላይን ኦፍ ብራዚል ማለፍ ይችላሉ። ለምሳሌ ቪኒሲየስ ጁኒየርን ይታለፋሉ። እዛ ከፊት ያሉት ተጫዋቾች ሞር ፕሬሲንጋቸው ጥሩ ስላልሆነ ማለት ነው እና ነገር ግን ከዛ በኋላ ኤኒ ሴንትራል ፕሮግሬሽን እንሞክራለን ቢል ኖርዌዎች ኳሱን ወዲያው መቀማት፣ ከዛ በኋላ በትራንዚሽን ኖርዌይን ማጋለጥ የሚችሉበት ሁኔታ ውስጥ መገኘት ነበር። ይሄ አልተፈጠረም አልልም ነበር እውነት ለመናገር ግን ኮንቨርት ግን አልተደረገም እና እቅዳቸው የነበር ኖርዌዎች በ5-4-1 በተመሳሳይ አፕሮች ማለት ነው እነሱን ኳሱን ሲያገኙት ለመሞከር ነበር። ግን የኖርዌይ ልዩነቱ ከብራዚል ጋር ምንድን ነው? የጥራት ጉዳይ ሆነ ማለት እንዴት ነው ኳሱ ፋይናል ሰርድ ጋር ደርሶ በደንብ ጥሩ ኮምቢኔሽን እንዲኖር ለማድረግ ያስቸግራል። ምክንያቱም እና ሃላንድ እንዴት ነው ቦልቱ ፊት ናቸው ለማለት ያስቸግራል። ኳስ እግራቸው ስር ሲሆን በጣም ምቾት ተሰምቷቸው ነገሮችን ኦርኬስትሬት ማድረግ የሚችሉ ናቸው ለማለት ያስቸግራል እና ያንን ማድረግ አልቻሉም ነበረ። እኔ ዊንግ ላይ የሚጫወቱ ተጫዋች ስሙ ጠፋኝ፣ አሁን ይቅርታ ታደርጉልኛላችሁ። ፒውር ታለንት አለው እሱ ነበር አንዳንድ ነገሮችን ለማድረግ ሲሞክር የነበረው። በተለይ ፈርስት ሃፍ ጥሩ ነገር ያየ ነው ከሱ ነበር እና ብራዚል በአጠቃላይ እቅዳቸው ይሄ ነበር፣ ኖርዌዎችም እቅዳቸው ይሄ ነበር እና ለምንድን ነው ብራዚል ፖዚቲቭ ፉትቦል እያልተጫወቱ የሆኑ የሚለው ጥያቄ አይፈጥርም? ብራዚልን የሚያክል ቡድን በስም በዝና የምናውቀው በጣም የገዘፈ ምስል በሁሉም ሰው አእምሮ ውስጥ የሳለው ብሔራዊ ቡድን ለምድራውን ፖዚቲቭ ፉትቦል ያልተጫወተው ፖሰስ አድርጎ እንደዚህ በትራንዚሽን ምናምን ሳይሆን ዶሚኔት አድርጎ ለምን አልተጫወተም ብዬ በምጠይቅበት ሰዓት መልሱ ምን መሰላችሁ? ፓኩዌታ እዚህ ቡድን ውስጥ የለም። ፓኩዌታ አሁን በጣም እንደው የዓለማችን ምርጡ ተጫዋች ነው እያልኩኝ አይደለም፣ ግን ለዚህ ስብስብ ያስፈልገው ነበር ብዬ አስባለሁ። እዚህ ሚድፊልድ ውስጥ ያሉ እዚህ ቡድን ውስጥ ያሉት ተጫዋቾች አጠቃላይ ለመሮጥ የተዘጋጁ ራነር ናቸው እንጂ ኳሱን በመቆጣጠር ቴምፖ ኮንትሮል ማድረግ የሚችሉ አይደሉም ቶታሊ እና ለዛ ይመስለኛል እና ትክክል አይደሉም ልላችሁ አልችልም። አንቸሎቲን ስለ ሲስተም ስለ ምናምን ብዙ ሊወራ ይችላል የነበራቸውም ጊዜ ምናምን፣ ግን አሁን ግን ለትናንትናው ጨዋታ መጥፎ ፕላን ነበር ማለት ያስቸግረኛል። ምክንያቱም አሁን ባልኳችሁ ምክንያት ሪያል ማድሪድም እንደዛ አይነት ምርጥ ቡድን ሆኖ ቻምፒየንስ ሊግ የሚበላበት ምክንያት እንደ ክሩስ አይነት ቴምፖ ኮንትሮል ማድረግ የሚችል ኢሊት የሆነ ተጫዋች ስለነበራቸው ጭምር ስለሆነ ማለት ነው እና ይህንን ነገር አላደረጉም። እና ኤንድሪክ የሳቱት ኳስ ዋጋ ያስከፍላል። ፔናልቲው እንደዛ ነው። ኪፐሩ በጣም ዲዘርቭ ያደርጋል። ማኖፍ ዛማች ይባል አይባል አላየሁኝም፣ ግን ቢባል በጣም ትክክል ይመስለኛል። በጣም አስገራሚ ሴቮችን ነው ሲያደርግ የነበረው። ፔናልቲውን ቪኒሲየስ ጁኒየር ለምን እንዳልመታው አልገባኝም። እውነት ለመናገር እንደዚህ አይነት እንትን ላይ ስቴፕ አፕ ማድረግ ያለበት ጉማሬሽ ነው ብዬ አላስብም። እኔ እንግዲህ የመጀመሪያው መቺ ቪኒሲየስ ጁኒየር ነው ብዬ ነው ማስበው። አላውቅም ከተሳሳትኩኝ፣ ግን ቪኒሲየስ እሱን ኳስ አሳልፈው መስጠቱ ነው ስህተት ብዬ ማስበው። ጉማሬሽ እድለኛ አልነበረም። ፔናልቲ እንደምታውቁት የሚያወቃቅስ አይደለም፣ ማንም ሰው ሊስት ሊያበላሽ ስለሚችል ማለት ነው። ግን ከዛ በኋላ የነበረው ሁኔታ ለብራዚል ፌቨር ያደረገ አልነበረም። የነበሩ ድሎች አሉ አልተጠቀሙባቸውም እንጂ እና ኪፐሩ ለምን መሰላችሁ ለእኔ ማኖፍ ዘማችሁን የምለው ሃላንድ ያደረገውን አወራለሁ፣ ግን ኪፐሩ ሃላንድ ማድረግ የሚችለውን ነገር እንዲያደርግ ግን ጊዜ ሰጥቶ ያቆየው ኖርዌይን በረኛው ነው። በጣም ሊከበር ይገባል። ምክንያቱም ፔናልቲው ገብቶ ቢሆን ኑሮ
ጨዋታው ሌላ አቅጣጫ ይዝ ነበረ። የተመቱበት ኳሶች፣ ሊመልሳቸው ያሰቡት ኳሶች፣ የመለሳቸው ኳሶች እንዳለ ገብተው ቢሆን ኑሮ ይህ ጨዋታ በሌላ ነበር የሚቀየረው እና እሱ ራሱ ያንን ሞመንት ጠብቆ ሃላንድ የሚታወቅበት ጊዜ ደርሶ ጎሉ እስኪቆጠር ድረስ ሰስቴን እንዲያደርጉ ያደረጋቸው ሰው በረኛው ነውና ለበረኛው ትልቅ ክሬዲት ያስፈልገዋል። ኦዴጋርድን በጣም ጥሩ ነበሩ እውነት ለመናገር በተለይ ሰከንድ አፉን ወድጀዋለሁ። የኖርዌይ በጣም ጥሩ አጫወት ነበር የነበራቸው እና ኪፐሩ በጣም አስገርሞኛል እውነት ለመናገር። ሌላው እዚህ ጨዋታ ላይ ልንገረምበት ይገባል ብዬ የማስበው ትልቁ ተጫዋች ሃላንድ ነው። እንደነገርኳችሁ ሃላንድን ከሌላው ስትራይከር ምን ይለየዋል ብትሉ ለረጅም ሰዓት ተገንጥሎ የቡድኑ አካል ላይ መስላችሁ ይችላል ሃላንድ እና ከዛ በኋላ ያ ሁሉ ደቂቃ ከሄደ በኋላ ፔሸንትሊ ጠብቆ ጎል ማስቆጠር መቻት የሁሉም የስትራይከር ጸባይ አይደለም እና እሱን ለየት የሚያደርገው 5 ነካለሁ 5ቱም ጎል ይሁኑ የሚል አስተሳሰብ በቃ በወሬ ብቻ ሳይሆን በተግባርም ሊያሳይ የሚችል ለዛ ዝግጁ የሆነ ማይንድ ሴት ያለው ተጫዋች ነው። ብዙ የጨዋታው ፌዝ ላይ ሂደት ላይ ላትመለከቱት ትችላላችሁ፣ ግን እሱን የሚያደርገው አንዴ ኳሱን እስኪደርሰው ብቻ ይሆናል ማለት ነው። ልክ ኳሱ በደረሰው ሞመንት ግን ያንን ነገር ዴሊቨር ለማድረግ በጣም የተዘጋጀ እግር ኳስ ተጫዋች፣ በጣም የተዘጋጀ ማይንድ ሴት ሁሉ ያለው ተጫዋች ነው እና ለሃላንድ ሲቲ የ10 ዓመት ኮንትራት ሰጠው እንዲከፈለው ሲባል መገረም የሌለብን እንደዚህ አይነት ስትራይከር አሁን ከሚጮቱት ተጫዋቾች መካከል ያለ እንደውም ጀነሬሽናልም ጭምር ነው። እንደዚህ አይነት ተጫዋችን ማግኘት በጣም ከባድ ነው እና ምን አይነት ጥራት ያለው ተጫዋች እንደሆነ ያሳየበት ነው። ሁለተኛው ጎል ደግሞ አስገረመኝ ራሱ ኮምፖዥር፣ ኳሱን ሲቀበል እርጋታውን አይታችሁታል። ምንም ለመፍጠን ሌላ መደንበር ውስጥ ሁሉ አልገባም። ኳሱን ያዘ፣ አንድ ያየ እና ማርኪኒዮስ ዞኑን ለመከላከል ነው ጃምፕ አላደረጉም። በጥሩ ሁኔታ መታላቸው። የሚገርም ጎል እና ኤሪያል ፕሬዘንሱ ራሱ ዱዌሎቹን ከማርኪኒዮስ እና ከጋብሪኤል ጋር እየተጫወትክ እንደዚህ አይነት ጥራት ማሳየት ልጁ ብዙ ክሬዲት የሚገባው ተጫዋች መሆኑን የሚያሳየ ነው። በትክክልም ዲዘርቭ የሚያደርገው ቡድን አልፏል። ባለፈውም ብራዚል ለትራንዚሽን ስጋት ሊሆን የሚችል ሚድፊልድ እንዳለው ተመልክተን ነበረ። ዛሬ ግን በትራንዚሽን ሳይሆን በሌላ መንገድ ነው ተቀጥተው ከውድድሩ ውጭ የሆኑት። ኔይማር ተቀይሮ መግባት ችሎ ነበረ። እንደምታውቁት ኔይማር እዚህ ውድድር ላይ ሄደው ኔይማር ስለሆነ ነው እንጂ በቃ አይምሮው ኔይማር ነው፣ አካሉ ግን ኔይማር አይደለም። የሚያስበው ነገር አለ ግን ልታዘዝልህ አይሎም አሁን አካሉ በቃና የሚያሳዝን ኢንዲንግ ነው ለሱ። አንድ ኳስ በጣም የገረመኝ ካዝሜሮ ለወቅሱ አይደለም። አሁን ይሄ ሃይንድ ሳይድ ስለሆነ ብዙ ነገር ያው ሊያወቃቀስ ምናምን ይችላል፣ ግን እንደው በጥሩ ሁኔታ ዝም ብሎ ከት ቢያደርግለት ኔይማር ታፒድ ሊጨርሳት የሚችል ኳስ ነበረች አንድ አይታችሁ ከሆነ ወደ መጨረሻው ደቂቃ አካባቢ እና እሱን ነገር አለማድረጉ ትንሽ እንትን ይላል እንጂ ኔይማርም ገባ አልገባ ብራዚል ምንም ሚራክል የሚፈጥረው ነገር እንደሌለ መመልከት የቻልንበት ጨዋታ ሆኗል። ኔይማር እንግዲህ ሞክሯል። እሱም ሞከርኩ ግን አሁን በቃኝ አይደል ያለው። በቃ ትክክለኛ ሀሳብ ነው። ኔይማር ምንም ብዙዎቻችን በህይወታችን ማስተካከል የምንፈልጋቸው የኋላ ታሪኮች ሊኖሩ ይችላሉ። ኔይማር በእርግጠኝነት አስተካክል ቢባል መቅበጥ፣ ይሄ ፓርቲ፣ የፒኤስጂ ሙቭ እያንዳንዱን ነገር ኮንትሮል አድርጎት ድጋሚ ሰርቫይቭ ማድረግና መኖር የሚፈልግ ተጫዋች ቢኖር ኔይማር ነው ብዬ ነው ማስበው እና በጣም አሳዛኝ አስተላለቅ ነው። ለእንደ ኔይማር አይነት ታለንት በዚህ ልክ ሲጀምር አይተነዋል። በጣም በጥራት የጀመረ ሲጨርስ ደግሞ ገና ምንም እኮ ነው። አሁን እኮ እነ ሜሲ በ39 ይጫወታሉ በጥራት፣ እሱ ግን ከነሱ በእጅጉም እያነሰ በዚህ አይነት የብቃት ማውረድ ላይ ተገኝቶ መጨረሱም አሳዛኝ ነው። ሲያለቅስ ነበር፣ የታወቀ ነው። እሱ ጨዋታ ሲያልቅ የሚያለቅስ ተጫዋች ነው። እንግዲህ ብራዚሎች ቤዚክ የሚባሉትን ነገሮች ለሌላ ቶርናመንት አስተካክለው መምጣት ያለባቸው ይመስለኛል። ፋውንዴሽን የሌለው የቡድን አሰልጣኝ ይመጣል ይቀየራል እና ምንድን ነው ይሄ የዚህ ቲም ቅርጽ ራሱ የሚለውን ለመለየት የሚያስቸግር ነው። በቀጣዮቹ ዓለም ዋንጫዎች የተሻለ ነገር ልናይ እንችላለን ብዬ አስባለሁ። ወደ ውጭ ሀገር እየሄዱ መጫወት፣ ፕሪሚየር ሊግ መሄድ ምናምን የፈጠረው ተጽዕኖም ካለ አላውቅም። በጣም ብራዚላዊ ያልሆነ አጫወት እውነት ለመናገር እንደውም ኖርዌዎች
ሰከንድ ሃፍ እኮ በደንብ ብራዚል ሊያሳይ የሚገባውን ፐርፎርማንስ ነው ሲያሳዩ የነበረው እና ከዛ ውጪ በተቃራኒ ነው የተጫወቱት ብራዚሎች። እንግዲህ ብራዚል እና ደጋፊዎቹ ከነ ኔይማር ጋር ይሄ እየደረሱ መውጣትን በመጨረሻዎች ሰዓት እያለቀሱ መታየትን አስለምደውናል። እውነት ለመናገር ብዙ ብራዚል ደጋፊ አለ ብዬ አስባለሁ ኢትዮጵያ ውስጥ እነ ጎቾን፣ ፌኖሚኖን፣ ካካን ሌሎቹንም የ2002ቱን ዋንጫ ያነሳውን ቡድን የሚያውቅ የ1998 ብዙ ታሪክ ያለውን ብራዚል ያየ ሰው በእነዚህ ማየት አሁን ይገርማል። ኳስ የት ጋር እንደደረሰም የሚያሳይ ነው እና ለብራዚል መራር ሽንፈት ነው። እናንተ ደግሞ ሴት አያችሁን ኮመንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንኪዩ